ሰላም ሰላም ውድ ዩቲዩብ ፋሚሊዎቻችን እንዴት ናችሁ? ዛሬ የእናንተን ጥያቄዎች ለመመለስ መተናል። እዚህ ጋር ፔፐሮች አሉ ላይክ ብዙ ጥያቄዎች ናቸው ከኮሜንት ላይ ነው የጻፍናቸውና እነዚህን ጥያቄዎች እንመልሳለን ዛሬ። ተከታተሉ። ብዛት እስኪ ታው ምንድን ነው እኮ አውቃለሁ። እሺ ቆይ እስኪ አስቀምጠው ያነሳ እኔ ልጀምር። እሺ ጀምር። እኔ ማነሳው እሺ አንስ ተጋብታችኋል ወይ ይላል የመጀመሪያው ጥያቄ። ባይዘው በጣም ብዙ ጥያቄ ነው። ላይክ ተጋብታችኋል ወይ ታይምስ 1000 ምናምን እናደርገው ራሱ ተጋብታችኋል ተጋብታችሁ ምናምን እግዚአብሔርን አጠይቃቸው። ሙሉ ወረቀቱ ራሱ ተጋብታችኋል የሚል ጥያቄ ነበር ማለት ነው። ቀጣዩ ራሱ ተጋብታችኋል ወይ ነው ብለው በእነሱ ነው እንትን ያለው። አዎ ተጋብተናል። ይሄው እኔ ቀለበት አድርጌያለሁ፣ እሷም ቀለበት አድርጋለች። እዚህ ጋር ደግሞ ሳይን ቦርድ አለ ወደ ላይ አይታያችሁም? እና ጋይስ ተጋብተናል። አዎ ተጋብተናል። ያው ይሄን ጥያቄ ከዚህ በኋላ እንሰማውን ብዬ ተስፋ አደርጋለሁ። እና ማን መልስበትም። እሺ ቀጣይ እኔ ነኝ። የት ተዋወቃችሁ እና እንዴት? እሺ የተዋወቅነው ኮሌጅ ነው። ኮሌጅ ገና እንደገባን ነው ኮሌጅ ነው የተዋወቅነው። እንዴት ታወቃችሁ ለሚለው ደግሞ ያው እንድነት ተፈታትነኝ። ኧረ እባክህ ሌላስ? እና የተዋወቅነው ኮሌጅ ነው። መንገዱም ደግሞ የተዋወቅንበት መንገድ ደግሞ ያው ክላስ ገባ የሆነ እንዴት ነው የመጀመሪያ ክላስ ገባ ታምር ነበረ። ኦፍ ኮርስ ነበረ። አሁን አላምርም አለሽ። ከዛ ደግሞ በለጥሽ። ኦኬ ገዛኔ አምር ነበር። አሁን ግን አልፈሻል። ኦኬ እሺ ቴንክ ዩ። እና ሳያት ነበር የወደድኳት እኔ በርግጥ መጀመሪያ ሳየው ላይክ የሆነ ጉረኛ ነገር ነው መሰለኝ። ግድም አልሰጠኝም ስለሱ ምናምን ያን ያህል። ከዛ ግን ላይክ ፎቶን ላይክ ማን እንደሆነ ሳንተዋወቅ ነው። አንተ ታውቃለህ በርግጥ እኔ እንደውም አንተ ግን ፎቶ አልነበረም ሲጀምር። ብቻ ቴሌግራም ግሩፕ ላይ ሪፕ ስለነበርኩ ስናወራ ግሩፕ ላይ ነው ጋይስ። ስናወራ ሌሊት አንል ቀን አንል እናወራለን። ከዛ በኋላ ኢንቦክስ ላይ ማውራት ጀመረ። እያለ ያው እዚህ ደርሷል። በኢንቦክስ በግሩፕ የተጀመረ ፍቅር በምን አለቀ? ላይክ በጋብቻ በትዳር ይቻላል። ለማንኛውም we mean we did it ብሏል ፈረንጅ። እና ይቻላል ጋይስ። አይቻልም የተዋወቅ መንገዳችን ይሄን ይመስላል። ሌላኛው ቀጥል። እሺ ስንት ጊዜ ሆናችሁ በፍቅር? ስንት ጊዜ ሆናችሁ ለሚለው በፍቅር ከሆነ 3 ዓመት ከ5 ወር 3 ዓመት ከ5 ወር በፍቅር በጓደኝነት በጓደኝነት አይ ቲንክ 4 ዓመት ሊሞላ ነው። 4 ዓመት ሊሞላ ነው። 4 ዓመት በቃ ሞላን እንጂ በዚህ ሰዓት ጓደኛ ፍቅረኛም ስንሆን አንድ ላይ 4 ዓመት 4 ዓመት ማለት ከተዋወቀን 4 ዓመት ፍቅር ከጀመረን 3 ዓመት ከግማሽ ትዳር ከገባን 22 ቀን ሆኖናል። አዎ እሺ ሌላ ምትያቻለሽ? እኔ ምን ልበላችሁ? አምጣን ያነባል እኔ ነባለሁ። ያጋጠማችሁ አስተንጋጭ አጋጣሚ ይገርማችኋል። እየሱን ልንገራችሁ። ላይክ ጓደኛ ማቾች ነበርን። ገና ፍቅረኛ ደረጃ አልደረስንም የዛኔ ማነውና ስልኬ ባትሪ የለውም ነበርና ምሳሳት ወደ ቤት ሄዳል እሱ። ከዛ ምሳሳት ወደ ቤት ሊሄድ ምን አለኝ? ወደ ቤት ሄዳለሁ ምናምን አለ። ኦኬ እንደዛ ከሆነ እሺ ስልኬን ቻርጅ አድርግልኝ ብዬ ስልኬ ኦሬዲ 1% ምናምን ነበር። ከዛ ስልኬን ሰጠሁት፣ ይዞት ሄደ ስልኬን ቤት ማለት ነው። ከዛ ክላስ ጨረሰን፣ ሳይመጣ ቀረ። ከሰዓት ነው እንግዲህ ምሳ ሰዓት ነው ሄደው። 5ኛውንም 6ኛውንም ስንማር የለም ልጁ አልመጣም። ምሳ በልቼ እመጣለሁ ብሎ ነው ሄደው። ይመጣል እኔ እንደሚመጣ ቃለው ግን ስቲል ያው ቆየ በጣም
ከክላስ በኋላ ራስ ቆይቷል። ከዛ መንገድ ላይ እየመጣ ስልኬ ጠራ እና ስልክ የዛኔ ደግሞ ስልክ ሸጥ ነበር፣ ኦንላይን ሾፒንግ ሰራ ነበር። ከዛ ስልኩን ሴቭ አላረኩትም፣ ፋዘሬን የደወለው። ከዛ ስልኩን አነሳው፣ ሲደወልለት ፋዘር ሲደውል አስቡት፣ አነሳውና ሄሎ አለ። ሄሎ አለው ፋዘሬ ማለት። ከዛ ማልበል ይሏል፣ አንተም ማልበል ወይ አባቢኒ በጣም ያሳቀኝ። ከዛ በኋላ አባቴ እንደሆነ ምናምን ራሱ የነገርኩት እኔ ነኝ። ከዛ ደነገጠ፣ በጣም ነው የደነገጠው። አንተም ማልበል አለው፣ አንተን ልጠይቅህ እንጂ አንተም ማልበል አለው ፋዘሬ ማለት። እሱ እኮ አንስቶ ማልበል ይለዋል። አስቡት እስኪ። እና እኔ ምን አውቃለሁ እንዴ አባቴ ስልክ ምን በምን አውቃለሁ? ባታውቅም ግን እኔ ብሆን አላነሳም። ቢያንስ ስልኩን እኮ ለማንሳት ትችላለህ። ምርጫ ነበረ። ስራ መስሎኝ ነው እኔ ብቻ አባቢ ትረዳኛለህ። ደነገጠ። በቃ እንደዛ ቀን ደንግጦ ያውቅ መጣና ከዛ ምን አለው? ምን አልከው? ካፌ ሄዳ ነው ምናምን አለው። ዳስተር ልታራግፍ ወርዳለች ብዬ ምድረው ብቻ ነገር አምጪ ተብላ ወርዳለች። መምህር የሆነ ነገር አምጪ ብሏት ወርዳለች። እሱ እኮ ነው እንግዲህ አስቡት። እኔ ትምህርት ቤት ሄድኝ ያለሁት እሱ ነው ትምህርት ቤት ያልገባው። ጭራሽ እኔ ዳስተር ልታራግፍ ሄዳለች ብሎ ስልኩን ጋ ነው ቻርጅ ላደረገው ምናምን የሚባል ነገር አለ። ቢያንስ እውነቱን መናገር ትችላለህ። አባትሽ ነው በሰዓቱ አባትሽ ነው። አትርሽ አባትሽ ነው። ከዛ በቃ ድንጋጤው አለቀቀው ነው የምላችሁ። ወደ አንቺ ንገባ ወደ እኔ ምን አለ ወደ እሷ ስንገባ ደግሞ ከኛ ቤት እየተመለሰን ምሳ በልተን ሜክሲኮ በማርያም ልዩ ቦታው ሜክሲኮ ይባላል ተብሎ በሚጠራው ስፍራ ላይ አረቄ ፋብሪካ በመባል ልዩ ቦታው ይታወቃል። እዛ ቦታ ላይ እያለፍን ነው። ኦሬዲ እኔን ይዛኛለች፣ እኔ ቦርሷን ይዣለሁ። እያለፍን ነው እና አሉ እንዲህ ቅጥቅጥ መኪኖች አሉ ወደ አየር ጤና ምናምን ይጭኑና እነሱ ጋር ልክ በእነሱ በኩል እያለፍን በአስፋልቱ በኩል እንግዲህ አስቡት እንግዲህ የኢትዮጵያ ህብረተሰባውን እዚህ ጋር ከመኪናው ስር ጥቁር ፌስታል ነው ንፋስ እንትን ያለው እና አይተዋለች እኮ ማለት አይተዋለች። ጥቁር ፌስታል እንደሆነ እኮ አይተዋለች። ካየችው በኋላ ድጋሚ ሲንቀሳቀስ አይጥ ነው ብላ ጮኸች። መሀል አደባባይ ደንግጣ ጮኸች። ያው እንግዲህ እኔም የኢትዮጵያዊነት ግዴታዬን ስወጣ ትቶኝ ሄደ። አላቅሽም ብዬ አስፋልት ተሻግሬ ተሻግሮ ትቶኝ ሄደ። እኔ እኮ ደንግጫለሁ አባ ማርያምን ደንግጬ ነበርኩ። የምሬን እኮ ነው የደነገጥኩት። አንተ ትተኸኝ ትሄዳለህ። በተከበርኩበት ሰፈር በፌስታል የምትጮህ ሚስትን ያለችው ብባላውን ብቻ። ለማንኛውም ያ ነበር አጋጣሚ። ክፉ ነው እውነት፣ ክፉ አይደለም። ክፉ ነው ክፉ ነህ። እኔ ታዲያ አሁን አንቺ አይደል እንደ ያነበብሽው ለቤተሰባችሁ ስለ እናንተ ግንኙነት እንዴት ነገራችኋቸው? አስረዳችኋቸው? ኦኬ። እኔ ከመጀመሪያውም ጀምሮ ማስር ታውቃለች። ገና ፍቅረኛ ሳትሆኝ በፊት እኮ ማስር ታውቃለች። እቺ ልጅ ተመችታኛለች እንዴት ነች ምናምን ብዬ በፎቶ አሳይቻት ነበር ለማዘር እና ማዘር ታውቃለች። እኔ ያው ጓደኛዬ እንደሆነ ፋዘር ያውቅ ነበር። ጓደኛዬ ስላችሁ ኖርማል ጓደኛዬ ብዬ ቤት ወስጀው አስታውቂው ኖርማል ጓደኛዬ። ያው ፍሪ ነው ፋዘሬ፣ እንደ ሌሎች አባቶች እንዲህ ተቆጣጣሪ፣ በጣም ተቆጣጣሪ የሚባል አባት አይደለም የኔ አባት። በቃ የሚረዳ አባት፣ እንደ ጓደኛ የሆነ አባት ነው እና ያለኝ። ይዤ ሂጄ ጓደኛዬ ነው ብዬው አውቃለሁ። ሁሌ ይሸኘኛል፣ ሁሌ ይሸኘኛ ይዋል፣ ሰላም ይለዋል ምናምን። እቤቱ የፋዘር ልደት አብረን ሄደን አክብረን እናውቃለን። ኖርማል ጓደኞች ሆነን ማለት ነው። የኔ ልደት ሁላ ቤት መጥቶ አክብረን እናውቃለን እንዲህ በጋራ ማለት ነው። እና ልነግረው ግን ያሰብኩት ምንድነው ፋዘር በትምህርት ቀልድ አያውቅ። እንዲህ ምንም ፍሪ ቢሆንም ትምህርት ላይ ግን በጣም እንትን ነው አቋሙና የሆነ ፍቅረኛ ያዝኩ ካልኩት ትምህርትሽስ ነው የሚለኝ ቀጥታው ማለት ነው። ከዛ ፈርስት የር ውጤት እንደተሰጠን ከ3.78 ምናምን አምጥቼ እኔ 3.56 ነው 5.3 ያመጣሁት ብቻ። በዚህ አጋጣሚ እኔንም ውጤት ልናገር። ኧረ እባክህ የዛኔ ውጤቴን ይዤ ሄድኩ ፋዘር ጋር ማለት ነው። ማታ ላይ ነው
እነግረዋለሁ ብዬ በቃ ፍቅረኛ እንዲያስኩልን ኦልሬዲ የዛኔ ከአባ ጋር 6 ወራችን ሆኖናል። 6 ወር ሆኖናል፣ ግን አልነገርኩትም ለፋዘር ማለት ነው። ከዛ እነግረዋለሁ ብዬ ውጤቴን አሳየሁት ምናምን። ከዛ ጎበዝ አለኝ ምናምን። ከዛ ሄድኩኝ አልጋ ላይ ነው ማታ ያዘልኛ እንዴ ለማስረዳት እንዴት ነች። ከዛ ሄድኩኝና አባቢም ልምጠረው ችግር የለውም ምን ያስረዳችኋል። እንደዚህ ነው እሱ አልጋ ላይ እንዲህ ተኝቷል ማለት ነው። ሄድኩ ጫፍ ላይ ቁጭ አልኩ። አባቢ አልኩት። ከዛ እዚያ ካሜራ ወይ አለኝ ስለሳለ ወይ አለኝ። ከዛ እኔ ደግሞ አንድ ነገር ልነግርህ ፈልጌ ነበር አልኩ። ሲስተር ኋላ መታለች ማለት ነው፣ እህቴ ማለት። አባቢ ግን በጠረጴዛ ዙሪያ የሚወራ ወሬ ስለሆነ እዛ ሄደን ብናወራ ሳሎን ሄደን አለችው። አይ እኔ ደክሞኛል አለ እሱ ማለት ደክሞኛል፣ እዚህ አወሩ ወይ ነገር እናወራለን አለ። ከዛ በኋላ እንዴ አልኩና አይ በቃ በጠረጴዛ ዙሪያ ካልሆነ በአልጋ ዙሪያ ማውራት እንችላለን። ቸኩያለሁ በቃ ግልግል ማለት ነው የፈለኩት። በቃ እንደዚህ ከቃል ጋር ፍቅር ግንኙነት ጀምሬያለሁ ማለት ፍቅረኛዬ ነው ለማለት እንደዛ ለማለት በጣም ቸኩያለሁ። ከዛ በኋላ አሁን እኔ ፍቅረኛ ቢዝ ምን ትለኛለህ አልኩት። ጠጋቢ ማለት ነው። እንዲህ ነው እንዲህ ተኝቶ የነበረ ቀና ብሎ አየኝና ታዲያ ቃላ ምንሽ ነው አላለኝም። ሁሉንም ነገር እንዳቆረፈደው ነው የተሰማኝ። በቃ ድካሜ ልፋቴ አስዋል ከንቱ እንደሆነ። ከዛ አዎ ቃላ ፍቅረኛዬ ነው አውቃለሁ። እሺ በቃ አመሰግናለሁ። ውጥት እንደዛ ተጨንቄ ለመናገር እንደዚህ ሲያቀለው በቃ የተሰማኝ ስሜት ማርያም። ከዛ ያ ወደ አብጸጋ ዞር አለና አንቺ ስትይጂ ቀድመሽ አሳውቂኝ። እሺ እንውጣ ተይዘን ወጣን። እና እንደዚህ ነው ለፋሚሊ የተናገርነው። ፋሚሊዎቻችን ያን ያህል ከበድ ያሉ አይደሉም። የኔ ተራ የፒያሳ አራዶች ናቸው። እንደዚህ በጊዜ ለመጋባት ምን አስወሰናችሁ? በጊዜ ለመጋባት ምን አስወሰናችሁ? ያው እንግዲህ በዚህ ሰዓት ካልሆነ ወደፊት ኑሮ እየተወደደ ነው። ስለዚህ ከመነሻው ፍቅር ነው ያስወሰነን። ከመነሻው ምናምን ሳይሆን ፍቅር ነው ያስወሰነን። እውነታው ፍቅር ነው። ማለት አንድ ላይ ማደግ እንችላለን። ብቻ ለብቻ ጉዞ ጥሩ አይደለም ባይዘው። እሷም ሰርቶ በመለወጥ ታምናለች፣ እኔም እንደዛው። ስለዚህ ሰርተን ለመለወጥ ያው እና መነሻችንም አይከፋም። መነሻችንም አይከፋም። ያ ብቻ እንደዛ ይሄን ይመስላል። ውሳኔያችን በፍቅር ነው። ቀድሞ ማን ጠየቀ? ይጠይቃል ግን ከኔ ውጭ ማን ሊጠይቅ ይችላል? እኔ ነኝ የጠየኳት። ምን ያሳስባችሁ? ተጣልታችሁ ታውቃላችሁ? በየቀኑ ነው የምንጣለው፣ ግን ከሁለት ደቂቃ ያልፍ ኖ መጣላት ሳይሆን ያ ላይክ መቋራረፍ እኮ ነው ዛት ነው መጣላት። ተጣልታችሁ ታውቃላችሁ ማለት ላይክ ረጅም የሆነ ጥል እኮ ጥል ስትባል አሁን ያ ጥል ትላለች። 2 ደቂቃ ተጣላን ይባላል። የለም በቃ ታለቅሳለች። ረጅሙ አይ ቲንክ 30 ደቂቃ ነው። ያኔ ወደ ቤት ሄዳለሁ ምናምን ያልሽ ቀን አልቀሰሽ። ያኔ 30 ደቂቃ ነው ረጅሙ ጥላችን። ከዛ በኋላ በቃ ከ30 ደቂቃ በላይ አይቆይም ጥላችን። ጸባችን በዛች የወረደች ነች። ልታቋት አለመስማማታችሁን እንዴት ነው የምትፈቱት? አለመስማማታችሁን አለመግባባታችሁን እንዴት ነው የምትፈቱት? ያው እንግዲህ አለመግባባታችንን የምንፈተው በመነጋገር ነው። አንደኛው ነገር በመነጋገር ነው። ሁለተኛ ነገር ደግሞ እንዴት ነው ሰው እንዴት ነው ተጣልተን ይሄ ወደ ቤት መሄድ ምናምን በቃ የሆነ ነገሮችን ለማብረድ ተብሎ ወደ ቤት መሄድ ምናምን የሚባል ነገር እኔ አላምንበትም። ተጣላን እዛው ማውራት ነው በቃ አለቀ። ከተጣላንም እዛው ተጣልተን እዛው ተደባድበን እዛው ተነካክሰን መፍታት አለብን። መፈታት አለበት ግዴታ ነው። አይሆንም በቃ የማይሆን ነገር እንደሆነ ካደረ እንረዳዋለን። በቃ እንደ ባቄላ ነው። ባቄላ ካደረ አይቆረጠም ይባላል። አዎ ሲጀምር አድሮ አያውቅም። እኛ ተጣልተን አድረን አናውቅም ሲጀምር ማለት ነው። ሌሊት ከተጣላን ማታ ከተጣላን እስከ 7 ሰዓት ይፈታል። በደንብ እንጨቃጨቅበታለን። እስከ 7 ሰዓት ማታ ተጣልተን እስከ 7 ሰዓት ድረስ እንጨቃጨቅ ቆይተን በለክ
እንትን ላይ ኦንላይን ላይ በቴክስት በዋትስአፕ ምናምን በዋትስአፕ ቪዲዮ ኮል እኮ እየተያየን ቪዲዮ ኮል ላይ ተጣልተን እኮ ቪዲዮ ኮል እየተሳሳቀን እኮ ከስር እንጨቃጨቃለን በቴክስት እንደዚህ አይነት አጋጣሚዎች በቃ ጽፌላት ምናምን ነገር አንቺ ሲጀመር ምናምን ብዬ ጽፈና ልክ ሴንድ ብዬ ቀና ብዬ ሳያት ታስቀኛለች። እስቃለሁ፣ እሷም ትስቃለች። ታነበውና ተናዳ ምናምን በዋቅረሮ ቀና ስትል ታየኛለች እየሳኩ ነው ምናምን። ከዛ ድጋሚ ማልቀሷን ትታ ደግሞ ትስቃለች ምናምን። ከዛ ድጋሚ እሷን መልስ ሰጥ ብቻ እንደዛ መልኩ እየተሳሳቀ የምንጨቃጨቅ ሰዎች ነበርን። አሁንም ይቀጥላል። ደስ ይላል። አስበዋል አንተ እዚህኛው ክፍል እኔ እዛኛው ክፍል ሆነን ተጣልተን በቴክስት ምናምን ቪዲዮ ኮል ደውለን ደግሞ የሆነ ነገር። ትዳር እንዴት አገኛችሁት? ትዳር ደስ ይላል በጣም። ለወንዶች እኔ የሚለጠጥ ጉንጭ አውጥቻለሁ። እንደዚህ ታደርጉት ይለጠጣል። ተመችቶኛል። ደስ ይላል። ሁሉም ነገሩ ደስ ይላል። ነፃነት አለው። ደስ ይላል። ከምትወዱት ሰው ጋር ነው የምትሆኑት። ማታም ቀንም በማንኛውም ሰዓት ከምትወዱት ሰው ጋር፣ በተለይ ደግሞ ተኝተሽ ስትነሽ በስመ አብ ወልድ። በተለይ ጠዋት በቃ አባ ወይ ምንድን ነው ምናምን ስትል ተነስ ቁርስ ደርሷል የሆነ ለስለስ ያለ ድምፅ ድጋሚ እንቅልፍ ይወስዳል። አባ ፍቅር አናስመስል ካሜራ ፊት አባ አንተ ተነስ ቁርስ ደርሷል ተነስ። እንደዚህ ነው የምጠራው። እሺ ለምንድን ነው የምትጠፉት? አንጠፋም ጋይስ። ከዚህ በኋላ በሳምንት 4 ታይማላችሁ ፉል ቪዲዮ ይዘንላችሁ እንመጣለን። የምንጠፋበት ምክንያት አንደኛ ቲክቶክ እና ዩቲዩብ ብቻ አይደለም የምንሰራው፣ ጎን ለጎን ውጭ ላይ የምንሰራው ስራ አለን። የራሳችን የሆነ ስራ ስላለን እሱን ስንሰራ ያው ጊዜ አለመቻች በሚል ነው። ግን አሁን እስቲ ጊዜ ለማብቃቃት እንሞክራለን። በቻልነው አቅም የምንችለውን ያክል እንሞክራለን። እናንተንም ለማስደሰት እንሞክራለን። አለን አንጠፋም። ከጠፋንም ያው እንግዲህ ፈልጉን አፋልጉኝ። ስንጠፋ ፈልጉን። ጠፋችሁ ምናምን ብላችሁ ጠይቁን። ምንድነው እሱ? ኤኒሃው በጣም እንወዳችኋለን። ከዚህ በኋላ በየሳምንቱ ታገኙናላችሁ። እኛን ፎሎ ሰብስክራይብ ማድረግ እንዳትረሱ። ላይክ እና ኮሜንት አድርጉልን። ይሄ ጥያቄ ፕሮግራማችን ይቀጥላል። አሁን የተወሰኑትን ጥያቄዎች ነው እዚህ ጋር ያቀረብንላችሁ። በእርግጥ ልንወጣ ስለሆነ ነው የምንሄድበት ቦታ አለና ቸኩለን ስለሆነ ነው። ሌላ ቀን ዲቴይል የምትፈልጉት ነገር ካለ እናንተ ኮሜንት ላይ እዚህ ቪዲዮ ኮሜንት ላይ ጻፉልን። እኛ ደግሞ እንመልስላችኋለን። እንወዳችኋለን። ይመቻችሁ።